በቃ እዚህ ጋር ተመለሰ ኤርሚ። ዴቭ ማገኝበት ሰዓት ደርሷል። ዛሬ ግን እሱን ባታገኙ ምን ትሆኛለሽ? ትንሽ ከኔ ጋር አትቆይም? ኧረ እባክህ ቅድሚያ መስጠት ያለብኝማ ለባሌ ነው። አንተ የት ትሄድብኛለህ? እሱስ ልክ ነሽ። ያው እኔ እኮ ካገኘሁሽ 2 ቀን ሆነን ብዬ እና ከዚህ በኋላ ዓመቱን ሙሉ ልታገኘኝ አይደል እንዴ? ደግሞ ብሩኬን ከትምህርት ቤት ማምጣት እንዳትረሳ። እሱስ ልክ ነሽ። መልካም የፍቅር ጊዜ ይሁንልሽ። እንደዚህ መርቀህ ስትሸኘኝ እኮ ነው ደስ የምትለኝ። በልቻው በቃ ተው ኤርሚያስ ግን ተው። እስከ መቼ ድረስ ነው ቆይ ስሜቴን ደብቄ የምኖረው? እንደው ምን አይነቱ ቀሽሜ ግን ቆይ እሷ ግን ሳይገባትና ሳትረዳ ቀርታ ነው? አይ መናገር አለብኝ። ከሁኔታዋ መረዳት አልችልም። በቀጣይ የግድ መናገር አለብኝ። ስንገናኝ ግን የፈለገ ነገር ይፈጠራል እንጂ እንደማፈቅራት ነግራታለሁ። አዎ ነግራታለሁ። ኤርሚ ትርሲት የትሄዳ ነው አንተ ያመጣኝ? በቃ ራሳችን አይደለ? ብሩኬ መጥቼ ስለወሰድኩ ደበረ እንዴ? አንተ ወንድም እኮ ነኝ። አዎ እሱ እኮ ወንድሜ ነህ፣ ግን የእሷ ነገር ግርም ብሎኝ። ምኑ ነው ደግሞ የገረመ? እሱን ተወና የትሄዳ እንደሆነ ብቻ ነው ማወቅ የምፈልገው። ከዳዊት ጋር ነው ምናምን የሚባለው ልጅ ጋር ነው ሄደችው። ወይ ጉድ! እሷ ደግሞ እኔን ራስ ታዛ ፍቅሯን ታጠናከራለች። ቆይ ማታ ላግኛት ብቻ። ምን ልታደርጋት ነው? እሱን እኔ ነኝ የማውቀው። እንዴት እንደናፈከኝ እኔ ስትይ እኔ ነኝ። ቆይ በኋ ኧረ በጭራሽ እድሜ ልኬን ስጠብቅሽ። አንተ ደግሞ እንደዚህ ያልካታሽ ኮርመኝ አላልኩህ? እሺ አሁን እኔ እሺ ወንድሜ እህቴ ግን የት ሄዳ ነው? በጣም እኮ ቆየች። ውጭ ሀገር ነው ወይስ ዳዊት ጋር ነው ሄደችው? ቆየች አይደል? አዎ አንተ ደግሞ የምትሄድበት ካለ ሂድ። እኔ ብቻዬን አልፈራም። እኔ አንተን ብቻ እንዴት እዚህ ቤት እሄዳለሁ? አይ ምናልባት ሄደህ እንደ እህቴ የምታገኘው ሰው ካለ ብዬ። የትም ሄድበት የለም። በቃ ሻውን ሄድና ዩኒፎርም እንቀይር፣ ከዛ በኋላ እንጫወታለን። እሺ ደስ አለሽ እኔ ፍቅር? አንተ ካለህ እኮ ሁልጊዜም ደስተኛ ነው መሆኑ። እኔም እኮ ሁሌ ደስተኛ ነኝ ፈልገኝ ንግስት። አንተ ያለህልኝ እንዴ ደስተኛ አልሆንም ብለህ ነው ዴ? በቃ ማታ ደውልሻለሽ። እሺ ቻው። በቃ ቻው። እሺ ትመጣሽ? በቃ አንቺ ከመጣሽ እኔ ልሂድ። እንዴ ለምን ትንሽ አቆይም? አይ መሄድ ያለብኝ ቦታ አለ። እመጣለሁ። እሺ እሺ ካልክ በቃ እኔ ትንሽ ልሸኝ። መጣን። እሺ እሺ ቆይ ወዴት ልትሄድ ነው? አንቺ ብቻ እኮ አይደለሽም፣ እኔም ሰው ማግኘት ያምረኛል። ምንድነው ያልሰማውን ነገር አለ እንዴ? የሆነ ቺክ ላይ ታፍታፍ ማለት ጀመርክ? ኧረ እንደዛ አይደለም። የሆነ ነገርማ አለ። ብቻ ምን አስጠየቀኝ? ራስክ በራስክ ጊዜ ተለፈልፈ የለ
በቃ ሻለ ያዝቻው። እሺ በቃ ቻው። ነገ ትመጣለህ? አርፍጄ ነው የምነሳው፣ ግን እንደተነሳው እመጣለሁ። እሺ በቃ ቻው። ቻው። እህቴ ግን አሁን ላይ ኤርሚ የኔ ወንድም፣ አንቺ ደግሞ የእሱ ጓደኛ እየመሰልሽ ነው። አይምሰልህ የኔ ወንድም፣ እኔ አንተ እህት ነኝ። ኤርሚያስ ደግሞ ዝም ብሎ ቤስት ፍሬንድ ብቻ ነው። እሺ ቤስት ፍሬንድ ደግሞ ማለት ነው? እሱ ቤስት ፍሬንድ ማለት ኖርማል ጓደኛ ማለት ነው። ለምሳሌ ዴቭ የኔ ፍቅረኛዬ ነው፣ ኤርሚያስ ደግሞ ዝም ብሎ ጓደኛዬ ነው ማለት ነው። አሃ አሁን ገባኝ። እህቴ ግን እንደሱ ባይሆን እኔ ደስ ይለኝ ነበር። ማለት እንዴት? ኤርሚ ፍቅረኛሽ፣ ዳዊት ደግሞ ጸጥ ብሎ በቃ ጓደኛሽ ቢሆን። አንተ ጉደኛ ይሁን ልጅ፣ አሁን ዝም ብዬ ከሰማው ከዚህ ባሰ ነገር ታወራለህ። ይልቅ አንተም ጠዋት ነው የምትነሳው፣ እኔም ደግሞ ነገ ስራ አለብኝ። እሺ ተነስ እንተኛ። እሺ ግን ያልኩሽን ነገር አስብበት። አንተ ልጅ ነገርኩህ። በላ አንተ ተነስ፣ እኔ ደክሞኛል። ብሩኬ ግን ትምህርትን በሚገባ እየተማርክ ነው አይደለ? እና ጧትና ማታ መመላለስ ጸጥ ብዬ እንደ በቀደም ለታው ግን አንደኛ ካልወጣክ እንደማለቅህ እወቅ። እሺ እሱን እንኳን አታስቢ። ለዚያውም ከሴክሽን ነው እሞጣልሽ። ኮራብሻለሁ እኮ ወንድሜ። እሺ በቃ ደግሞ በኋላ አንቺ ነሽ የምትወስጂኝ ወይስ ኤርሚ ነው? አይታወቅም። ምን ነው ኤርሚ እንዲመጣ ፈልግም እንዴ? አረ እንደውም እፈልጋለሁ። እንደዛ ከሆነማ በጣም ጥሩ ነው። እኔ እንደውም ዴቭን አገኘዋለሁ። አንተን ኤርሚ መጥቶ ይወስዳል። እሺ እሺ። ግን ዳዊት ከሚባል ሰውዬ ጋር መገናኘት አልበዛም? ጭራሽ እንደ ታላቅ ወንድም እንድትቆጣጠረኝ አምራል። በልና ሂድ አሁን። አንቺ አለሽ ግን ባገሩ አለብልሽ ጓደኛዬ። እንዴት ነሽ? እንዴት ነው የስደት ኑሮ? እንዴት እያደረገሽ ነው እባክሽ? ኧረ ሰልችቶኛል ጓደኛዬ። እና የራስሽ ጉዳይ ብለሽ ውልቅ ብለሽ አትመጭም? ምን አስጨነቀሽ? አሁንማ እንደዛ እያሰብኩ ነው ትርሲትዬ። የምርሽ ነው ጓደኛዬ? አዎ የምሬን ነው። ለማንኛውም ሰሞኑን እደውልልሻለሁ። ቻው። እሺ ቻው በቃ። እንዴ ኤርሚ፣ እንዴት ነው? ምንድነው እንደዚህ ቆየኸው? ና ግባ። እሺ አሁን ሙሉ ሪፖርት ነው የምፈልገው። የምን ሪፖርት?
ስላገኘሃት ሴት ነው እንዴ? ኧረ እኔ ምንም ሴት አላገኘሁም። ነው ኤርሚ? እኔ እናንተ መሀል ሚስጥር መደባበቅ ተጀመረ? ተርሴትሞች ምንም ሚስጥር ብሎ ነገር የለም። እኔ ትላንትና ቀጥታ ወደ ቤት ነው የገባሁት። እና ለምንድን ነበር እዚህ ያልቆየኸው? ለምን ቶሎ ወጣ? ደብሮኛል ወደ ቤት ልሂድ ብልሽ እሺ እንደማትይኝ ስለማውቅ ነው። እንዴ ቆይሽ ታዲያ ለምንድን ነው የደበረ? ወይ ዴቭ የት? እሺ መጣሁ። ኧረ አልቆይም መጣሁ። እሺ በቃ ዴቭ ደወለሽ፣ መሄድ አለብኝ። ኧረ ትንሽ እንኳን አብረሽኝ አቆይም። ገና አሁን እኮ ነው የመጣሁት። የምሄደው እኮ ውዱ ባለቤቴ ጋር ነው። አንተ የት ትሄድብኛለህ? ወይ ደግሞ ሰዓቱ ራሱ ሄዷል። በእናትህ ብሩኬ ከትምህርት ቤት ታመጣልኛለህ? አዎ አመጣዋለሁ። አይ ጓደኛዬ፣ አንተ ባትኖር እኮ ህይወቴ ምን ያክል ሊከብድብኝ እንደሚችል ሳስበው ጭንቅ ነው የሚለኝ። በቃ እሺ ተነስ እንሂድ። በዛው እኔን ሸኝተኸኝ አንተ እሱን ታመጣዋለህ። ወንድሜ ዛሬም እኮ ተርሲት እዛ ዳዊት ጋር እንደምትሄድ እኮ ጠርጥሬ ነበር። ማለት ምን ነግራ ነበር እንዴ? አይ አልነገረችኝም፣ ግን አሁን ለምጃለሁ። አይዞን ያለውልሽ። እኔ የምለው ወንድሜ አንድ ነገር ላስቸግርህ። ምንድን ነው እሱ? ትናንት ማታ ተርሲትን ዳዊት ምንሽ ነው ብዬ ስጠይቃት ፍቅረኛዬ ነው አለችኝ። ኤርሚ ስላት ኤርሚ ደግሞ ጸጥ ብሎ ጓደኛዬ ነው ብለኛለች። ለምን አንተ ፍቅረኛ አትሆን? ምን? አዎ እኔ እኮ ዳዊት ጸጥ ብሎ ጓደኛዋ፣ አንተ ደግሞ ፍቅረኛዋ እንድትሆን ነው የምፈልገው። እስቲ ሞክራለሁ። የኔ ፍቅር ወይ የኔ ናት። ቆይ ግን ለምንድነው እንደዚህ በዚህ ልክ የምወድህና የማፈቅርህ? ምክንያቱም እኔም ስለማፈቅርሽ ነው። አንተ ስደውልልኝ እኮ ያዝኩትን ነገር ሁሉ አርግፍ አድርጌ ትቼ እኮ ነው የምመጣው። ለራሴ ራሱ በጣም እኮ ነው የሚገርመኝ። እኔስ ብሆን በፈለግሽው ሰዓት አይደለም የምገኝልሽ እኮ። ግን ብሩክን ከትምህርት ቤት ማን ነው የሚያመጣው? ዛሬ ኤርሚ ያለ እሱ ነው የሚያመጣው። እንደዛ ከሆነ በጣም ጥሩ። በጣም ነው እሺ ማፈቅርሽ። እኔ ደግሞ ካንተ ኤርሚ ግን ምን ሆነሃል? ማለት ምን ሆንኩኝ ተርሲት? እኔ እንጃ። ከሆነ ጊዜ በኋላ በፊት የማውቀውን ኤርሚን እያየሁት አይደለም። ሁሌ አንድ አይነት ሰው ሆኖ መኖር አለ እንዴ? እንዴ ቢያንስ እኮ ለመቀየር ምክንያት ሊኖርክ ይገባል አይደለ? ሁሉም ነገር እኮ አይነገርም። አንዳንድ ነገሮችን አይተሽ መረዳት አለብሽ። እንዴ ቆይ ሳትነግረኝ ምኑን ልረዳ? ምኑን ነው አይቼ መረዳት ያለብኝ? እሺ እነግርሻለሁ። ይቅርታ። ወይ አይ ቤት ነኝ። ምን ነው?
ሄሎ ትርሲት፣ አንተ ምን ሆነህ እንቀራው ዛሬ? ልመጣ ስል ነው እኮ የደወልሽው። እሺና አሁን አትመጣም? ደብሮሽ ነው ወይስ ብሩክ እንዳመጣው ስለፈለግሽ ነው? አሬ እሱ ገና መምጫው አልደረሰም። እሺ በቃ መጣሁ። እሺ በቃ ፍጥነው። ቀን ቀንን እየተካ በመጣ ቁጥር ነገሮች በጣም እየተወሳሰቡ ነው የሚሄዱት። በፍጥነት ልነግራት ይገባል። እሺ ግን ያ ዳዊት ተብዬው ደግሞ በጣም ነው የምታፈቅረው። ምን ይሁን ምን ልነግራት ይገባል። ለነገሩ አይደለም ለመናገር ኖርማል ወሬ እንኳን ለማውራት መቼ ጊዜ ሰጣኝ። እስቲ ለማንኛውም ልሄድና እድሉን ካገኘው እነግራታለሁ። ፈጣሪ ወርደኝ። ዛሬ ዳዊት የለም እንዴ? አዎ የለም እባክህ። አንድም እኮ እሱ ስለሌለ ነው እንደዚህ ደበረኝ። የት ሄዶ ነው ታዲያ? ከከተማ ወጣ ብሏል። ትንሽ ቀን ይቆያል። ናፍቆቱ እንዴት ብዬ እንደምችለው ግራ ግብት ነው ያለኝ ብታይ። አይዞሽ ነው ያለሁልሽ። አንተ ደግሞ አንተ የሱን ቦታ መተካለችል። አንቺ ልጅ ግን ቆይ እንዴት ነው የምትናገሪው? የምሬን እኮ ነው። የሱን ቦታ ልተካ አትችልም። እህቴ ተመስገን ነው። ዛሬ መተሽ ስለወሰድሽኝ በጣም ነው ደስ ያለኝ። እኔም ደስ ብሎኛል ወንድሜ። ቆይ ግን ዳዊት ጋር ለምን አልሄድሽም? ተጣላችሁ እንዴ? ምን? ለምን እንጣላለን? አይ አልተጣላችሁም ማለት ነው። ቆይ እኔና ዴቪድ እንጣላ ትፈልጋለህ ነው? አዎ ካልተጣላችሁማ ኤርሚ ፍቅረኛሽ አይሆንማ። ይኸውልህ ብሩክ፣ እኔና ዴቭ ብንጣላ ራሱ ከኤርሚ ጋር መቼም አልሆንም። እሺ ተስፋ ቁረጥ። እስኪ ከዳዊት ጋር ተጣሉና እንዴት እንደማይሆን እናያለን። ኧረ አንተ ልጅ ተው ግን አታስቀኝ። ትርሲትዬ አንድ የምስራች ልነግርሽ ነው የደወልኩት። እሺ ንገሪኛ። ከትንሽ ቀናት በኋላ ወደ አዲስ አበባ ልመጣልሽ ነው። ምን? የምርሽ ነው ጓደኛዬ? አዎ የምሬን ነው። በዛ ላይ ደግሞ እንዴት እንደናፈቅሽኝ እኮ። ናፍቆት እንኳን ከኔ በላይ አይሆንም። ለማንኛውም መጥቼ ሰርፕራይዝ ከማደርግሽ ድረስ ባይ። እሺ ጓደኛዬ፣ ደስ ይለኛል። እሺ ቻው። ወንድሜ መቼም አንደኛ እንደምትወጣልኝ በዚህ ዓመት ቃል ገብተህልኛል አይደል? አዎ እሱማ ግዴቴ ነው። ግን አስተማሪዋ አንደኛ አትወጣም እያለች። እንዴ ለምን እንደዛ ያለች? ምን ማለቷ ነው? አዲስ የመጣች ጎበዝ ልጅ አለች እና እሷ ነች የምትበልጠው እያለች። እባክህ አንተ ማንም የሚበልጥህ የለም፣ ዝም ብላ ነው። እሺ እኮ ዝም አልኳት እኮ። አይደለም ከክፍል ከሴክሽን አንደኛ ወጥቼ ነው ጉድ የምሰራት። ይኸውልህ የኔ ወንድም እልህ ጥሩ ነገር ነው፣ ግን በበጎ መንገድ ብቻ ሲሆን ነው። በመጥፎ መንገድ ከሆነ ተሸናፊው አንተ ነህ የምትሆነው። ግን ከአንተ የሚጠበቅብን በሙሉ ካደረግ እመነኝ የምታሸንፈው አንተ ብቻ ነህ የምትሆነው። እሺ እሺ እቴ፣ ያልገባኝን ታስረጅኛለሽ አይደል? እሱማ እኮ ግዴታዬ ነው። እሱ የእኔም የኤርሚም ግዴታ ነው። እናስጠናሃለን። እሺ በቃ ኔስቲ ልሳንሽ የኔ ወንድም። በላውና እንውጣ። ዛሬ ያለኝን የመጨረሻ እድል መናገር አለብኝ። ያ ተንከሲስ ዳዊት ተብዬው ሳይመጣ ልነግራት ይገባል። ኤርሚ በርታ በል፣ ጠንከር ማለት አለብህ። ዛሬማ እነግራታለሁ። አዎ እነግራታለሁ።
ትርሲት ሁሉም ነገር ሳይገባሽና ሳትረጂኝ ቀርተሽ ነው ወይስ አውቀሽ ነው? ምኑን ነው ሳይገባኝና ሳልረዳ የቀረሁት? ላንቺ ያለኝ ስሜት። ምን? ስለምን ስሜት ነው የምታወራው ኤርሚ? አውቃለሁ እኔና አንቺ አብሮ አደግን። ከልጅነታችን ጀምሮ እንደ እህትና እንደ ወንድም ያደግነው። ከወራቶች በኋላ ግን ላንቺ ያለኝ ስሜት ድንገት ሳላውቀው ሲቀጣጠል ተሰማኝ። ላለማመንና ነገሩን ችላ ለማለት ሞክሬ ነበር፣ ግን የማልጋፈጠው ከአቅሜ በላይ ሆነብኝ። ምኑን ኤርሚ የማትጋፈጠው? ላንቺ ያለኝ ፍቅር። ካፈቀርኩሽ እኮ በጣም ቆየ። አንቺ ግን ይሄ ሊታይሽ አልቻለም። በቃ እዚህ ጋር ተመለሰ ኤርሚ። ዴቭ ማገኝበት ሰዓት ደርሷል። ዛሬ ግን እሱን ባታገኘው ምን ትሆኛለሽ? ትንሽ ከኔ ጋር አትቆይም? ኧረ እባክህ፣ ቅድሚያ መስጠት ያለብኝማ ለባሌ ነው። አንተ የት ትሄድብኛለህ? እሱስ ልክ ነሽ። ያው እኔ እኮ ካገኘሁሽ 2 ቀን ሆነኝ። ቆይ ወዴት ልትሄድ ነው? አንቺ ብቻ እኮ አይደለሽም፣ እኔም ሰው ማግኘት ያምረኛል። ምንድነው? ያልሰማውን ነገር አለ እንዴ? የሆነ ቺክ ላይ ታፍታፍ ማለት ጀመርክ? ኧረ እንደዛ አይደለም። የሆነ ነገርማ አለ። ብቻ ምን አስጠየቀኝ? ራስክ በራስክ ጊዜ ተለፈልፍ የለ እንዴ? ቤኒ ፍቅረኛዬ ነው፣ ኤርሚያስ ደግሞ ዝም ብሎ ጓደኛዬ ነው ማለት ነው። አሃ አሁን ገባኝ። እህቴ ግን እንደሱ ባይሆን እኔ ደስ ይለኝ ነበር። ማለት እንዴት? ኤርሚ ፍቅረኛሽ፣ ዳዊት ደግሞ ጸጥ ብሎ በቃ ጓደኛሽ ቢሆን። ዛሬ ዳዊት የለም እንዴ? አዎ የለም እባክህ። አንድም እኮ እሱ ስለሌለ ነው እንደዚህ ደበረኝ። የት ሄዶ ነው ታዲያ? ከከተማ ወጣ ብሏል። ትንሽ ቀን ይቆያል። ናፍቆቱ እንዴት ብዬ እንደምችለው ግራ ግብት ነው ያለኝ ብታይ። አይዞሽ ነው ያለሁልሽ። አንተ ደግሞ የእሱን ቦታ መተካለችልህ። አንቺ ልጅ ግን ቆይ እንዴት ነው የምትናገሪው? ቆይ ግን ዳዊት ጋር ለምን አልሄድሽም? ተጣላችሁ እንዴ? ምን? ለምን እንጣላለን? አይ አልተጣላችሁም ማለት ነው። ቆይ እኔና ዴቪድ እንጣላ ትፈልጋለህ ነው? አዎ ካልተጣላችሁማ ኤርሚ ፍቅረኛሽ አይሆንም። እህቴ ግን ምን ሆነሻል? ምንም አልሆንኩ። ሆነሻል እንጂ ከቀደም ጀምሮ ከትምህርት ቤት ስታመጪኝ ጸጥ ብለሽ ነበር። ምንም አልሆንኩም አልኩ ብሩኬ። አሁን ላይ ግን ከዳዊት ጋር የተጣላችሁ መሰለኝ። እስቲ አንተ ልጅ ተወኝ አልኩ አይደል እንዴ? እኔ ምን አገባኝ ለነገሩ። ወንድ ኤርሚያስ ወንድ፣ እንኳንም ነገርካት። ከዚህ በኋላ መልስ መጠበቅ ብቻ ነው የሚፈለገው። የፈለገ ነገር ይሁን እንኳን አወቀችው። ቢፈጅም የኔ መሆኑ አይቀርም። ተመስገን አምላኬ፣ አፌን ከፈትክልኝ። ሄሎ ትርሲት፣ መናገር ያልነበረብኝን ነገር ተናግሬ ያስከፋውሽ እንዴ? ኧረ አላስከፋኝም። እኔ አሁን ምንም ነገር እንድትይኝ አልፈልግም። ብቻ አንቺ እኔ ውስጥ ምን ያህል ቦታ እንዳለሽ እንድታውቂ ስለፈለግኩ ነው። እሺ ኤርሚ፣ አሁን መተኛት አለብኝ። ነገ እደውልልሃለሁ። እሺ፣ እጠብቃለሁ። እሺ፣ ቻው።
ሰላም ደር ደህና ደሪ። ምን ሆነሻል የኔ ፍቅር? አረ ምንም አልሆንኩም። አልናፈኩሽም እንዴ? አረ ናፍቀኸኛል እንጂ ምን ማለት ነው? የዛሬው ሁኔታሽ ግን ምንም እንደዛ አይመስልም። አይ ምንም አልሆንኩም። የሆነ ትንሽ ነገር አሳስቦኝ ነው እኮ። ያሳሰበሽን ለኔ ለባልሽ ካልተናገርሽ ለማን ትናገሪዋለሽ? አሁን እሱን ተወና ይልቅ ስለናፈከኝ ብናወራ ይሻላል። በስማም ብሌ እንኳን ደህና ቆየሽ ጓደኛዬ። እንዴ ቆይ ምንድነው? በህልሜ ነው በእውኔ ነው? በእውንሽ ነው የኔ ቆንጆ። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ቆይ ምን አይነት ሰርፕራይዝ ነው? ልቤ ቀጥ ቢልበሽስ? አትልብሽም የኔ እናት። እንዴት ነሽ? ወይኔ በር ላይ ቆምኩሽ። ነይ እንግባሽ። ምንም ሳትናገሪ እንደዚህ በአንዴ ከተፍ ማለት ግን ነውር አይደለም? ከነገርኩሽማ ምንም ሰርፕራይዝ ሆነ። ደግሞ አስታውሺ ሰርፕራይዝ አድርግሻለሁ ብዬሽ ነበር እኮ። እንዴ እና እኔ መች እንደዚህ መሰለኝ? አዎ እሱማ። ቆይ ብሩኬ የለም እንዴ? ብሩኬ ትምህርት ቤት ነው ያለው። ተይ እንጂ በቃ ታላቅ ሆነሽ አሳዳጊ ሆነሽ አይደል ጓደኛዬ? ምን ይደረግ ብለሽ ነው? ከዚህ በኋላማ ካለሱ ማን አለኝ ብለሽ ነው? አሁን እኔ የምፈልገው በቃ አግብቼ ልክ እንደ ብሩኬ ያለ ቆንጆዬ ልጅ መውለድ ነው። እንዴ እኔ ምን ችግር አለው? እኔ እህትሽ እያለሁ ወገቤን ሸብ አድርጌ አስሬ ነው የምድርሽ። ወደሽ እህቴ ግን ኤርሜት ሄዶ ነው ናፍቆኛል እኮ። እንዴ ወይ ከዚህ በኋላ እሱ ይሰድክ እኔ ልቀር? አይ እንደሱ ማለት አይደለም። ከቻላችሁ ሁለታችሁን ብትመጡ ደስ ይለኛል። እሺ ከዚህ በኋላ እንደዛ እናደርጋለን። እሺ ደስ ይለኛል።
እና እንዴት ነው ጓደኛዬ ሀገሩን ለመድሽው? በሚገባ አንቺን የመሰለች አላማጅ አብሮ አደግ ጓደኛ ያለችኝ እንዴት አለምደው። ቆይ መጣሁ። እሺ እንዴ ኤርሚ በይሳኪ ተገኘ? ምነው መምጣት አልነበረብኝም እንዴ? ኧረ እንደውም አሪፍ ሰዓት ነው የመጣኸው። ጓደኛዬ ቤት አለች፣ በዛውም ትተዋወቃላችሁ። ና ግባ። ብሌን ያልኩ ጓደኛዬ እሷ ናት። መቼም በዝና ታውቃታለህ አይደለ? አዎ ኤርሜስ እባላለሁ። ብሌን እሱ ነው ቤስት ፍሬንድ ያልሽኝ? አዎ ተጫወት እንጂ አይናፋር ነክ እንዴ? ኧረ ትንሽ እስኪ ለምድሽ ድረስ ነው። ከዛ በኋላ መቼ አንቺ ታወሪና እስኪ እናያለና።
ቀን መጥቶ ነበር እኮ ግን በጊዜ ስለሄደ ነው። እና ቀን ከመጣ ለምንድን ከትምህርት ቤት ያላመጣኝ? ወይስ ሰለቾት? እንዴ የኔ ወንድምማ ይሰለች አይደለም። እና አታምጣውን ያመጣዋለሁ ብለሽ ነው? ኧረ እኔ እንደዛ አላልኩትም እንዴ። በቃ ነገ ያመጣሃል። አይና ታስጨንቀኝ። አይ በቃ እኔ ካገኘሁት ችግር የለውም። እንዴ አንተ ለካ ጻድቃን ሳይቀጣጠሩ ይገናኛሉ የሚባለው እውነት ነው። እንዴት ነሽ ብሌን? ደህና ነኝ። ደግሞ አሁን ከትርሲት ጋር እያነሳን ነበር። የት ጠፋ እያልኳት ነበር። ምን ነው? አይ ምንም ችግር አለው? ኧረ በጭራሽ። ያው የትርሲት ጓደኛ ከሆንክ የኔም ጓደኛ መሆንህ አይቀርም ብዬ ነው። ተሳሳት? ኧረ በፍጹም። እና ወዴት ነህ? ወደ ትርሲት ጋር እየሄድኩ ነው። ትርሲት እኮ የለችም። ብሩክን ልታመጣ ወደ ትምህርት ቤት ሄዳለች። እሷ እስክትመጣ ድረስ ለምን ትንሽ አሸኝ? እዛውም አንዳንድ ነገር ነው። እሺ እህቴ ለምን ኤርሚ አልመጣም? እንዴ አልመጣም፣ አልደወለልኝም። እምብየው ዛሬ አገኘዋለሁ ብለሽ ነበር እኮ ብዬ ነበረ። ካልመጣ ምን ማድረግ እችላለሁ? እነሱ ካልደወለ አንቺ አትደውይለትም? እሺ እንግባና እደውልለታለሁ። እዚህ ድረስ ስለሸኘኸኝ አመሰግናለሁ። ኧረ ምንም ችግር የለውም። ከዚህ በኋላማ እኮ በቃ ጓደኛሞች ሆነናል። እሱን እኮ ነው የምልክ። ለማንኛውም ስላወቅክ ደስ ብሎኛል። እኔም በጣም ደስ ብሎኛል። ታዲያ ለምን ስልክ የተለዋወጠን አንዳንድ ጊዜ እንደዋወል? ይቻላል። ለኤርሚ ደውይለት። እደውልለታለሁ ይመጣል ብለሽኛል ነበረ። ተው ግን ብሩክ ተው ግን እምብየው በቃ ፈልጓለሁ፣ ናፍቆኛል። ደውይለት። በቃ ብሩክ ግን አንድ ነገር ከያዝክ አትፈታም አይደለ? ሄሎ ኤርሚ አመጣም እንዴ? ብሩክ ደህና ነህ? ደህና ነኝ። ናፍቀኝ እኮ ነው። አመጣም እንዴ? እመጣለሁ። ይሄው አሁን ወደ አንተ እየመጣሁ ነው። እሺ የስ እሺ። በቃ ኤርሚን ካገኘኸው ጨዋታ ብቻ ነው ለሚታየክ። ትምህርቱንም ረሳኸው እኮ። እንዴ ኤርሚ እኮ ናፍቆኛል። አሁን ገና እኮ ነው ያገኘሁት። እሺ ቢያንስ ትንሽ እንኳን እንጫወት እኮ። በቃ እስካሁን ሰዓት ድረስ አጫወትኩ አይደል? አሁን ገባና የቤት ስራን ስራ። እሺ የቤት ስራ ሰርቼ እስከምመጣ ትጠብቀኛለህ? እጠብቅሃለሁ። እሺ በቃ አልቆይም። እሺ ደህና ነሽ ግን? ደህና ነኝ። ዳዊትስ? ዳዊት ሰሞኑን ትንሽ ስራ ቢዚ ሆኗል። የተገናኘን አይደለም። አይ ጥሩ። በቃ እኔ ልሂድ። ትንሽ አትጫወት?
ነገ እመጣለሁ። በዛ ላይ ደግሞ ማግኘት ያለብኝ ሰው አለ። እሺ ላስወጣ። ሄሎ ኤርሚዬ፣ መቼም በድምጽ ታውቀኛለህ ብዬ ነው። ይቅርታ አላወኩሽ። ብሌን ነኝ የትርሲት ጓደኛ። እሺ ብሌን፣ እንዴት ነሽ? ይመስገን። ሶሪ ግን ከመሸ ደወልኩ መሰለኝ። አረ ምንም ችግር የለውም። በሰላም ከሆነ ችግር የለውም። እሱስ በሰላም ነው። ያው ጓደኛ ሆነን የለ ሰላም ልበል ብዬ ነው። አረ እንኳንም ደወልሽ። ያው የወንደላጤን ነገር ታውቂው የለ በጊዜ ይተኛል። ብቻህን ነዋ የምንኖረው? አዎ። እንደዛ ከሆነ በቃ ሰሞኑን ቤትህን ታሳየኛለህ። ደስ ይለኛል። አሳይሻለሁ። አንቺ ኤርሚ ግን የሆነ ደስ የሚል ነገር አለው። ወዴት ነው እባክሽ? ጠጋጠጋው። አረ እንደዛ አይደለም። እንዴት እስካሁን ብሌን እየነገረሽ የለ እንዴ? እኔ እና እሱ ጓደኛሞች ብቻ ነን። እኔ ግን እሱ ላይ የሆነ አይነት አስተያየት አይቻለሁ። መስሎሽ ነው ብሌን? እኔ ኤርሚን ከወንድምነት ውጭ በሌላ አይነት አመለካከት መቼም ላየው አልችልም። ለምን? ፍቅረኛ ስላለሽ ነው ወይስ? ኧረ አይደለም፣ ብቻዬን ቦን ራሱ ሊሆን አይችልም። ይገርማል። ቆይ ምን ነው ፈለግሽው እንዴ? አይ አረ እንዲሁ ነገሩን ነው። እንኳንም እውነታውን አወቅኩ። እንኳንም መቼም ለኔ ስሜት እንደማይኖራት አረጋግጥኩ። ከዚህ በኋላ እሷን የምረሳበት መንገድ መፈለግ ግዴታዬ ነው። ትርሲትን መርሳት አለብኝ። ከመጎዳትና ከሀሳብ ከመብሰልሰል ውጭ ምንም አይነት ትርፍ የለኝም። ለእሷም ጭንቀት ከመሆንባት በቃ አሁን በቃኝ፣ ብርቃት ይሻላል። ሄሎ ኤርሚ። ብሌን የት ነሽ? ከትርሲት ጋር እየተመለስኩ። ምን ነው ታዲያ? ጓደኛ እኮ ሻይ ቡና እንበል ይባላል አይደል? ደስ ይለኛል። መጣሁ። ቆይ ግን እህቴ እኔና ኤርሚን የምናስጠና አላልሽንም እንዴ? እኔ
እኔ ግን ምንም ደስ እያለኝ አይደለም። አልተጣላችሁማ? አልተጣላንም። ይኸውልሽ ከጣጣላችሁ ግን እኔም እንደማላናግርሽ ወቂ። አልተጣላንም አልኩህ እኮ ብሩክ። እስቲ ካልተጣላችሁ እስቲ ደውይለት። እሺ ካልክ እደውልለታለሁ። በጣም ደስ የምትል ሰው ነህ። አሪፍ ጊዜ ነበር ያሳለፍነው። አንቺም በጣም ደስ የምትል ልጅ ነሽ የኔ ቆንጆ። የኔ ቆንጆ? አዎ ምን ነው ማለት የነበረብኝ ነገር ነው ያልኩት? አይ ስላልጠበቅኩ ነው። ምንም ማለት አይደለም።
ኤርሚ ግን ሳላስበው ውስጥ እንዴት እንደገባክ እያየክ ነው። ይቅርታ አድርጊልኝና እኔም የመጀመሪያ ቀን ሳይሽ ነው ደስ ያልሽ። ሄድክ ወረኛ አላምነህም። ግን ለምን አታምኚኝ እንዴ? የዛን ቀን ስትመለከት የነበረው እኔን ሳይሆን ትርሲትን ስለሆነ ነው። እንዴ ያው ምቶጁን ሰው እኮ ቀስ ብለሽ ይወደሽ ምናምን ነው ታየው። እኔ የምልሽ ብሌኒ አንድ ጥያቄ ልጠይቅሽ? እሺ ጠይቀኝ። ምንድን ነው? ትርሲት ስለኛ ታውቃለች እንዴ? ኧረ አታውቅም። ምን ነው? አይ ምንም፣ ግን ለጊዜው ባታውቅ ደስ ይለኛል። ችግር የለውም። አንተ ዝግጁ እስከምትሆን ድረስ አለማሳወቅ እንችላለን። አመሰግናለሁ። በቃ ሻይ ቡና እንበላ። ቆይ ለምንድን ነው ስልኬን የማያነሳው? ምን ሆኖ ይሆን? በሰላሙማ እንደዚያ አያደርግም። ነገ ቤቱ ሄጄ ቼክ ማድረግ አለብኝ። አሁን እንደዛ ማድረግ ነው የሚሻለው። ኤርሚ ግን በሰላም ነው የዘጋኸኝ? ምን ልክ ነው ስልኬን የማታነሳው? ቆይ ችግር አለ? ደህና ነኝ ትርሲት። ቆይ እሺ ምን ተፈጥሮ ነው? ምንም አልተፈጠረም፣ ግን እኔ ከአንቺ ትንሽ መራቅ ፈልጌ ነው እኮ። ለምን? ምክንያቱም ለጨቀጨቅሽና ላስጨነቅሽ ስላልፈልኩ። እኔ እንደዛ አልኩ? ወጣኝ? አላልሽኝም፣ ግን ደግሞ ለአንቺ ያለኝን ስሜት ከነገርኩሽ በኋላ ምንም እንዳልተፈጠረ ለማድረግ የምታስመስያቸው ነገሮችና እኔ ለአንቺ ያለኝን ስሜት ችላ ማለትሽ በጣም እየጎዳኝ ሲመጣ ነው አንቺን ከመቅረብ ይልቅ ብርቅሽ እንደሚሻለ ራሴ ያሳመንኩት። ምክንያቱም እኔና አንቺ ከዚህ በኋላ ወንድምና እህት መባባላችን የውሸት ሽንገላ ነው የሚሆነው። ምን? አዎ ትርሲት፣ እኔ አንቺን መራቄ ብቻ ነው ትክክለኛው ነገር።
ወይ ከምን ሆነሻል? ዳዊት ግን ምን ያክል ታፈቅረኛለህ? ምን አይነት ጥያቄ ነው? ይሄን ደግሞ እንዴት ትጠይቅኛለሽ? ጥያቄን በጥያቄ አትመልስልኝ። የጠየቅኩህን ብቻ ንገረኝ። ከምታስቢው በላይ ነው የኔ ፍቅር። ለዚህ ነው ውስጤን ጥሩ ስሜት የማይሰማኝ። ለዚህ ነው በሳምንት አንዴ ብቻ ስታገኝ የምታገኘኝ። ምንድነው የተፈጠረው? ለምን አልማመግልኝ? ጊዜ እፈልጋለሁ። ለትንሽ ጊዜ ተለያይተን በንጹህ ሊና ማሰብ እፈልጋለሁ። እቴ ቆይ ግን ዛሬ ምን ሆነሻል? ምንም አልኩ። ምንም ባትሆኚ እንደዚህ ትቆዝሚ ነበር? ዝም ብዬ ነው። እሺ ኤርሚስ? ብሩክ በእናትህ ተወኝ። ለራሴ ጥሩ ስሜት የተሰማኝ አይደለም። ተወኝ በቃ። አይዞሽ እሺ እቴ። ጓደኛዬ ዛሬ ምን ሆነሻል? እስቲ አንድ ጥያቄ ልጠይቅሽ ብሌን። እሺ ጠይቂኝ። ምንድነው? ህይወትሽ ሙሉ ስጎጆ የነበረን ሰው ምን አድርገሽ ልከሽው ትችያለሽ እንዴ? ይሄ እኮ ድፍን ያለ ጥያቄ ነው። መንታ መንገድ ላይ ሆነሽ ታውቂያለሽ? አንዳንድ ሰዎች ለካ ዋጋቸው የሚገባን ካጠገባችን ሲርቁ ነው። ምንድነው የምታወሪው? ማለት ለምንድን ነው እያወራሽ ያለሽ? ታየው ብነግርሽም አይገባሽም እኮ። እንዲገባኝ ብታስረጅኝ አይሻል? ታየው ስለማይገባሽ ነው። ብሩኬ አንድ የምስራች ልነግርህ ነው። ምን አይነት የምስራች? እስቲ ንገሪ። ከዲብ ጋር እኮ ተለያየን። የምርሽን ነው? በቃ ከኤርሚ ጋር እኮ አብረን ብንሆን ደስ ይለኝ ነበር፣ ግን እሱ እሺ የሚለኝ አይመስለኝም። ወዶ ነው በግዱ እንዴ? እንደሚወድሽ ማላቅ መሰለሽ እንዴ? እንዴ ቆይ አንተ ይሄንን ደግሞ በምን አወክ? በቃ ወከው የሰሞኑን የትርሲት ሁኔታ ግን ምንም አላማረኝም። ማለት ምን ሆነች? እኔ እንጃ ምን እንደሆነችም አልነገረችኝም። ማለት ምንም ነገር ልትነግርሽ አልፈለገችም? አዎ ምንም ነገር አልነገረችኝም፣ ግን የሆነ ነገር እንደሆነች እርግጠኛ ነኝ። ሰው ሲርቅ ነው ለካ ጥቅሙ የሚታወቀው ምናምን ስትል ነበር። አረ የምር ትርሲት እንደዛ አለች? ምንድነው የምታውቀው ነገር አለ እንዴ? አረ እኔ ምንም አውቀው ነገር የለም። በቃ እዚህ አካባቢ ማግኘት ያለብኝ ሰው አለ። ግን ትንሽ ብንቆይ ደስ ይለኛል። በእውነት አብሬሽ በቆይ ከአንቺ በላይ ደስተኛ መሆኑን የነበርኩኝ
ግን ደግሞ በቃ ግዴታ ስለሆነ አሁን እጅ የምትለውን ነገር መስማት አለብኝ። በፍጥነት መሄድ አለብኝ። ሄሎ ኤርሚ፣ የት ነህ? ላግኘህ? የማወራ ጉዳይ ነበረኝ እኮ። ጉዳዩን ስንገናኝ እነግርሃለሁ። እሺ። ሄሎ ብሌን፣ ነገ ጠዋት ላገኝሽ ፈልጌ ነበር። አይ በሰላም ነው። ላውራሽ የምፈልገው ነገር ስላለ ነው። እሺ ደህና እደሪ። ብሩኬ፣ በኋላ ላይ አንድ ሰርፕራይዝ አለክሽ። ምንድነው እህቴ? ንገሪኝ እስኪ። እንዴ ምን ሆናል አንተ ደግሞ? ሰርፕራይዝ እኮ አይነገርም። እና እኔ ሰርፕራይዙ ላስብ ወይስ ትምህርቱ? አንተ ዝም ብለህ ትምህርትን አስብ። ከዛ ከክላስ ስትወጣ ሰርፕራይዙን ይዤ ውጭ ላይ እጠብቅሃለሁ። እሺ? እሺ። ዋ ግን በኋላ ሚስትን ስጠይቃ በስነ ስርዓት አልተማረም ካለችኝ ሰርፕራይዙም ይቀራል። ኧረ እኔ በስተክክል ነው የምማር። እንዴ አሁን ተነስ ተነስ። ዩኒፎርም ልቀይርልክና ወደ ክላስ። ለምን? እሺ ታዲያ ለምን እኔን ቀረብከኝ? ምክንያቱም ትርሲትን ለመርሳት የግድ ሌላ ሰው መቅረብ ነበረብኝ። ዞር ስል ደግሞ አጠገብ ያየሁት አንቺን ነው። በጣም ይቅርታ። ይቅርታ? የአንተ ይቅርታ እኔ ምን ያደርግልኛል? ግን አንድ ነገር ብቻ አለምንሽ፣ የኔና አንቺን ጉዳይ ትርሲት በፍጹም ማወቅ የለባትም። ምን? አዎ መቼም ምን ያህል እንደምወዳትና እንደማፈቅራት ብዙ ጊዜ ነግሬሻለሁ አይደል? በጣም ራስ ወዳድና ውሸታም ሰው ነሽ። ሁለተኛው ስሜ እንዳጠራ። አንቺ ኤርሚ ግን የሆነ ደስ የሚል ነገር አለው። ወዴት ነው እባክሽ? ጠጋ ጠጋው። አረ እንደዛ አይደለም። እንዴት እስካሁን ብሌን እየነገረሽ የለ እንዴ? እኔ እና እሱ ጓደኛሞች ብቻ ነን። እኔ ግን እሱ ላይ የሆነ አይነት አስተያየት አይቻለሁ። በጣም ደስ የምትል ሰው ነች። አሪፍ ጊዜ ነበር ያሳለፍነው። አንቺም በጣም ደስ የምትል ልጅ ነሽ የኔ ቆንጆ። የኔ ቆንጆ ኤርሚ ግን ሳላስበው ውስጥ እንዴት እንደገባክ እያየክ ነው። ይቅርታ አድርጊልኝና እኔም የመጀመሪያ ቀን ሳይሽ ነው ደስ ያለሽ። ወረኛ አላምንህም። ግን ለምን አታምኝ እንዴ? የዛን ቀን ስትመለከት የነበረው እኔ ሳይሆን ትርሲትን ስለሆነ ነው። ትርሲት ስለኛ ታውቃለች እንዴ? ኧረ አታውቅም። ምን ነው? አይ ምንም፣ ግን ለጊዜው ባታውቅ ደስ ይለኛል። ችግር የለውም። አንተ ዝግጁ እስከምትሆን ድረስ አለማሳወቅ እንችላለን። አመሰግናለሁ።
ህይወትሽ ሙሉ ስጎጆ የነበረን ሰው ምን አድርገሽ ልከሽው ትችያለሽ? ይሄ እኮ ድፍን ያለ ጥያቄ ነው። መንታ መንገድ ላይ ሆነሽ ታውቂያለሽ? አንዳንድ ሰዎች ለካ እሷ ዋጋቸው የሚገባን ካጠገባችን ሲርቁ ነው። ምንድን ነው የምታወሪው? ማለት ስለምንድን ነው እያወራሽ ያለሽ? ታየው ብነግርሽም አይገባሽም እኮ። እንዲገባኝ ብታስረጅኝ ይሻል። ታየው ስለማይገባሽ ነው። የሰሞኑን የትርሲት ሁኔታ ግን ምንም አላማረኝም። ማለት ምን ሆነች? እኔ እንጃ ምን እንደሆነችም አልነገረችኝም። ማለት ምንም ነገር ልትነግርሽ አልፈለገችም? አዎ ምንም ነገር አልነገረችኝም፣ ግን የሆነ ነገር እንደሆነች እርግጠኛ ነኝ። ሰው ሲርቅ ነው ለካ ጥቅሙ የሚታወቀው ምናምን ስትል ነበር። አረ የምር ትርሲት እንደዛ አለች? ምንድን ነው የምታውቀው ነገር አለ እንዴ? አረ እኔ ምንም አውቀው ነገር የለም። ለምን? እሺ ታዲያ ለምን እኔን ቀረብከኝ? ምክንያቱም ትርሲትን ለመርሳት የግድ ሌላ ሰው መቅረብ ነበረብኝ። ዞር ስል ደግሞ አጠገብ ያየሁት አንቺን ነው። በጣም ይቅርታ። ይቅርታ? የአንተ ይቅርታ እኔ ምን ያደርግልኛል? ግን አንድ ነገር ብቻ አለምንሽ፣ የኔና አንቺን ጉዳይ ትርሲት በፍጹም ማወቅ የለባትም።